አንድ ሁለት ጀምሩ። ሴዶ አየሽዋ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የሬቢስ የራሳችሁ መኪና ከሌላችሁ አዲስ አበባ ውስጥ ልመና እንደማያዋጣ በዛሬው ፍሎጊ አረጋግጫለሁ። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም በአንድ ቦታ። አንድ ሁለት ጀምሩ። ሴዶ አየሽዋ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የሬቢስ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ሁሌ ባልሽን ትቀሚያለሽ። አንቺ ዋሮ በላ ውሻ አንቺ በጣም ሰው በላ ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉርብትና ራሱ አያስፈልግም ውሻ ምን አይነት ቆሻሻ ፀጉርሽን አበሻ ትላንት ከበቀሉ ጋር የነበረኝ ነገር አይታችኋል። ብዙዎቻችሁ ተደስታችኋል። በጣም ብዙ ሰው ተደስቶ ይኸው ስልኬ ዘጋሁት። በቃ አልቻልኩም። በዋትስአፕ ከውጪም ከሀገር ውስጥም ብዙ ሰዎች አድናቆቻችሁን ዘርግፋችሁልኛል። በጣም አመሰግናለሁ። ቴንኪው። እኔ ብዙ አድናቂ እንዳለኝ አውቃለሁ፣ ግን አሁን በጣም በዛችሁ። ደስ ይላል። ግን ይሄ ኢቨንት በጣም ትልቅ ኢቨንት ነው። ትልቅ ስፖርታዊ ኢቨንት ነው። ሚክስድ ማርሻል አርትን ለማሳደግ፣ ታይ ቦክሲንግን ለማሳደግ፣ ቦክሲንግን ለማሳደግ ይሄ ማለት ለወጣቱና ለታዳጊው ትልቅ ነገር ይዘን እንደመጣን እኔ ደግሞ ትልቅ ተጽዕኖ ፈጣሪ መሆኔንም አሳይቻለሁ። ትላንት በነበረ ነገር ማለት ነው። ግን በወር ስንት ብር ትሰራለህ? 7000 እሰራለሁ። ከዛ ላይ ምን ያህሉን ትቆጥባለህ? በወር 3000 4000 ይቆጠባል። በወር ምን ያክል ብር ትሰራለህ? 800,000 ብር። ደሞዝ ምንድነው ስራ? መርከበኛ ነኝ። ከሱ ላይ ምን ያክል ብር ትቆጥባለህ? sometimes ሙሉም ሊያልቅ ይችላል። sometimes ደግሞ በወር 800,000 ብር ታጠፋ ትችላለህ? ላጠፋ እችላለሁ። How much money do you make in a month? None. Do you have like a saving habit? No, I don't have saving habit. Everything you spend everything? Everything I get just go from hand to mouth. በወር ምን ያክል ብር ትሰራለህ? ሚስጥር ይሁን በጆሮዬ ንገረኝ። 30 ምን ከሱ ላይ ምን ያህል ትቆጥቢያለሽ? ኦልሞስት ሁሉ ዳሜጅ ይሆናል። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ሃይማኖት ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው ያለ ሰው ነው ሰይዶ ማርሻል ማለት። እኔ በነ መስፍን ብሩ ቢሸነፍ ምንም አይመስለኝም። ምክንያቱም መስፍን ብሩ ቢያሸንፍ የሚለውን አውቀዋለሁ። ክብር ለድንግል ማርያም ልጅ ለሆነው ለኢየሱስ ክርስቶስ ነው የሚለው። ቢያንስ ለእናትና ለልጁ እያለ ኦርቶዶክስም ቢሆን ክርስቲያን ፕሮቴስታንት እኮ ያመሰግናል። ጆኒ ጂጂስ እኮ ንቃተ ህሊናን እንኳን አሸንፈው ምንድነው ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈርፋችኋለሁ። ምን እላችኋለሁ? አስተግፊሩላህ ላዚም። እኔ የአላህን አቅም የማይበት የማቅበት ውድድር ነው ይሄ ወላሂ ላዚም። እኔ ማለት ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ላዚም ነው የምላችሁ። ወደ ሃይማኖት አዞርኮ እንዳትለኝ። እኔ በኦርቶዶክስ በፕሮቴስታንት እምነት ባለው ሰው ሰይዶ ማርሻል ቢሸነፍ ምንም አይመስለኝም። ወላሂ ላዚም ነው የምልህ።
ድብድቡስ ግን እምነት መግባት ነበረበት? የትኛው እምነት እኮ ለመስገድ እንጂ ለመደባደብ አያበረታታም። ነገሩስ እምነትና ፖለቲካ ዘረኝነት ካላስገባችሁ አይሆንላችሁ። እኔ ሀገር ወላሂ ኮተት አንበስቶበታል። ኮተት አሰብስቡ። ስፖርት ነው በቃ ስፖርት እንደግፍበት። በቀሉ አይሻልም ስሰሉ በቀሉ ያሸንፋል። ሰድዬ ታስኩኛ ያሸንፋል ብዬ በቀሉ ያሸንፋል በቀሉ። መንግስት ሰራተኛ መሆን የድህነት ማረጋገጫ የሆነበት ወደ አዲሲቷ የብልጽግና ኢትዮጵያ እንኳን ደህና መጣችሁ። ይሄንን ማስታወቂያ ተመልከቱ። የሚከራይ ቤት አለ፣ ግን ለመንግስት ሰራተኛ አይከራይም ይላል። ድሮ ክብር የነበረው ስራ ዛሬ አከራይ የሚጠየፈው ደዌ ሆኗል። አብይ አህመድ ሚራክል እያለን ነው። እውነታው ግን መከራ ነው። መንግስት ሰራተኛው ከቤቱ ኪራይ በላይ ግብር ለመንግስት ይገብራል፣ ግን መኖሪያ የለውም። ጥቂቶች በሙስና ሲከብሩ የሀገሪቱ የጀርባ አጥንት የሆነው ምሁር ግን በአከራይ ፊት አንገቱን ይደፋል። ይሄ እድገት ነው ወይስ ውድመት? አከራዩንም አትፍረዱበት። በየቀኑ የሚጨመርበት የታክስ ጫና አቅም አሳጥቶታል። መንግስት ለሰራተኛው መሬት መስጠት ሲገባው ደሞዙን ግማሹን በግብር እየመጠጠ ባዶ እጁን ያስቀረዋል። ጥያቄው ለእናንተ ነው። ጥፋተኛው ኑሮ የከበደው አከራይ ነው ወይስ ህዝቡን የረሳው መንግስት? ወይስ ዝም ብለን የምናየው እኛ? ከሌላችሁ አዲስ አበባ ውስጥ ልመና እንደማያዋጣ በዛሬው ቭሎጊ አረጋግጫለሁ። የለማኝ ቭሎግ በአዲስ አበባ የመጀመሪያ ቀን አብረን ለመሄድ ነው። አብረን እንዘጋጅ። ያዘጋጀሁት ልብስ ይህንን ይመስላል። እስኪ እንልበሰው። ሰው እንዴት እንደዚህ ሁሉም ነገር ያምርበታል። በስማ እስኪ አሁን ደግሞ የሞዴሎቹን አረማመድ እንሞክራት። ይቅር። ኧረ ይሄ የወደሎቹ አረማመድ ነው የሚመስለው። ወይኔ ጋይስ ፀጉሬ ነገር አይደገር ምን እንደሚመስል እንዴ! ደግሞ ለማኝም ቁርስ ይበላል ልትወርቁ ይሆናል። እናንተ አታፍሩም? ለማንኛውም በጠዋቱ ቁርሳችንን ጨጨብሳችንን አንጨብስሰናል። ፀጉር ቁርሳችንን እንግዲህ በልተን ከጨረስን በኋላ ሸሚዛችንን እንደዚህ ተለቅ እናደርጋለን። ይሄ እንደውም አሪፍ ሳይሆን አይቀርም። ለልመና የሚያስፈልገን እቃችንን ቦርሳችን ውስጥ ከከተትን በኋላ ከቤት በዚህ መልኩ ውልቅ እንላለን። አዲስ አበባ ውስጥ እስኪ የት ቦታ አሪፍ እንደሚሸቀልና ፈረንጆች ሲያዩኝ ማለት ነው እኔ በጣም ነው የሚወዱኝ፣ እመቻቸዋለሁ። እና ፈረንጆች በዛ ያሉበትን ቦታ ብጠቁሙኝ በዚሁ አጋጣሚ መልክቴን አስተላልፋለሁ። ዛሬ እንግዲህ ልመኔን የምጀምረው ፀጉር ቤት በመሄድ ነው። እና ያው ፀጉር ቤት ሄደን ፋፈሽ ነው የምንለው። ላጥ እያልኩ እንግዲህ እዚህኛው ፀጉር ቤት ደርሻለሁ። ፀጉር ቤቱ ግን በጣም ነው የሚያምረው የእውነት ውስጡ ምናምን እንዴት እንደሚያምር በጣም ሰፊ ነው። ደግሞ በዛ ላይ ፀጉር ቤት ጠበበበብ ሲል በጣም ነው የሚያስጠላ። ከግድግዳ ጋር መፋጠጥ ነው የሚሆነው። እንክብካቤያቸውስ ብትሉ ጠብር ክፍ ነው ያሉልኝ። በዛ ላይ ደግሞ ማለት ነው በጣም ተጫዋቾች ናቸው፣ ደስ ይላሉ። እዚህ ጋር ማለት ነው ጋይስ ያለው ስሜቱ ለጥ ነበር ማለት ነው። እዚህ ጋር ምንድነው ቆማችሁ የምታዩኝ? ኧረ እኔ ገና ልመና ልሄድ ነው። ምንም ሳልለምን ሀገሬ ልሄድ ነው እንዴ? ቶሎ ሶሪ ስላቸው እዚህ ጋር ለሁለት ይዘው ነበር እያጣደፍኝ የነበረው። ካለር ምርጫው የራሴ ቢሆንም ፈርቼው ነበር አያምርብኝ ይሆን እንዴ እያልኩ፣ ግን ማርያም በጣም ነው የሚያምረው። እኔ ወድጀዋለሁ። እናንተም እንደወደዳችሁ እርግጠኛ ነኝ። ለማንኛውም ሁላችሁም የሄዳችሁ ተሰሩ። ማድራሻዋ መገናኛ 40/60 ቱሪስት ብሎክ 8 ነው። የሄዳችሁ ተሰሩ። እዚህ መልኩ ከፀጉር ቤት ጨርሰን ወጥተናል። የራሳችሁን መኪና ካልገዛችሁ በስተቀር አዲስ አበባ ላይ ልመና እንደማያዋጣ አረጋግጫለሁ። ምክንያቱም ታክሲ መሄድ ከስንት ድካም በኋላ ነው የደረስኩት ጋይስ። ለማንኛውም ልመና ቦታዬ ደርሻለሁ። እንዴ ደግሞ ሳልነግራችሁ ትራንስፈር ማድረግና በቴሌ ብር መላክ ይቻላል። የት ነው ማግኘት ብላችሁ ብዙ መጨናነቅ አያስፈልግም ለማለት ያህል ነው። ወዳችኋለሁ። ባይ አሽሎሺ አሽሎሺ በደላይ ሌላይ ሶንሺ ቪዲዮ 10,000 ላይክ ከገባ ምን ታደርገኛለህ? ምን አይነት ቪዲዮ ሰርተ? በቃ የዳዊት ጸጋዬን የሚወደው ዘፈን ነው አዘፍናለሁ። እሱ ከዘፈን አሽሎሽን አሽሎሽ ቤተሰብ ይኸው በእናንተ ፊት ቃል ገባለሁ። ይሄ ቪዲዮ 10,000 ላይክ ከገባ ወላይታ ሶዶ ላይ በጥርስ ሕክምና በሚታወቀው ዶክተር ስሞን ጋር ወስጄ ብሬስ ማስደረግለት ይሆናል። ትጮትልናል? በቃ ልጫውት አይሻልም? አሽሎሺ ሆ አሽሎሺ
በኔ ላይ ሌላ ይሶንሺ አሽሎሺ ሆ አሽሎሺ በኔ ላይ ሌላ ይሶንሺ ዋይ 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 እኔ እንጃ ፍቅርሽ ባይኔ ላይ ዞርብኝ እሱ ማን እንጃ ፍቅርሽ ባይኔ ላይ ዞርብኝ ኧረ እሱ እንጃ ዳዊት ጽጌን የሚያስንቅ ድምጽ ነው ያለው። ድምጽ እኮ በጣም ያምራል። በጣም ያምራል። ያለ ቅንብር ራሱ ያምራል። ድምጽ ጠደ ያሉ ነው፣ ግን እኔ ከራሱ ወሬ የሰማው አሪፍ ያሉ ነው። ጸዴ ነው እያሉ ነው። አዎ አሪፍ ነው። ይሄ ቪዲዮ 10,000 ላይ ከገባ በቀጣይ ቪዲዮ ለሱ የጥርስ ብሬስ ማሰራለት ይሆናል።